የሚፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም እሱ በመጠን። ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ሰዓቱን የምንዳስበት መረጃ ላይ እንገኛለን። ወደ ቀዳሚ ወደ ረግነው ጉዳያችን ቀጥታ የምናመራ ይሆናል። ከዚህ በፊት በተለይ የሀገር መከላከያ ሰራዊት አባል የነበረ በመከዳት እንግዲህ የፋኑ ተቀላቅሎ የነበረው እስከ መጨረሻው ተሰናብቷን ስናይፐሩም ገቢ ተደርጓን እናመሰግናለን። ሀገርን የከዳ ቀልብ የለውምና ታጥቃችሁ እንቀሳቀሱ ወንድሞቻችን ፊታችሁን ወደ ሰላም ታዞሩ ዘንድ ማሳሰብ እንፈልጋለን። ሌላኛው ጉዳይ እንግዲህ ለጥፋት ኃይል ሲጠቀምባቸው የነበሩ ተሽከርካሪዎችን ወደ ባለቤቶች ወደ ባለ ንብረቶች መመለሳቸውን ተገልጿል። በተለይ ከፍተኛ ቁጥር ያለው የሞተር ብስክሌት ባጃጅና አምቡላንስ ደግሞ ወደ ተቋሙ መመለሱ ነው የተገለጸው። ይህ ነው የአማራ ህልውና ጉዳይ እያሉ የሚሰብኩን። በተለይ እንደ አከርካሪ አጥምት በዋነኛነት የሚጠቀሙበት ለሎጂስቲክ ሞተር ብስክሌት መሆኑ ይታወሳል። ነገር ግን መንግስት በይቅርታ ስለተወው እንጂ እነዚህ ሞተር ብስክሌቶች ጥሩ ስራ አልሰሩም። በፍቃደኝነትም ሲያገለግሉ የነበሩ ሞተር ብስክሌቶች ናቸው። በርካቶች እኔ እንደማውቀውና እንደምረዳው በርካታ ሞተር ብስክሌቶች በፍቃደኝነት የሚያገለግሉ ናቸው። ነገር ግን መንግስት በይቅርታ ለባለ ንብረቶች መልሷን እጅግ የሚመሰገን ጉዳይ ነው። ሌላኛው ኮሎኔል እጅ አለበት ያሉት ኮሎኔል ፈንታው ሙሀቤ ነው። በዚህም በትናንትናው ዕለት መንግስት ያቀረበልችን የሰላም ጥሪ ተቀብለው ከገቡት በአዲሱ ደባልቄ የሚመራው ከፍተኛ የሆነ ቁጥር ያለው የገብርዬ ክፍለ ጦር ብሎ የሰየሙ ታጣቂ መግባቱ ይታወሳል። በዚህም ከመሰረተውና በዋነኛነት ከሚዘውረው ኮሎኔል ፈንታው ሙሀቤ እንደሆነ ይታወቃል። የሱ ወደ ንግግር ወደ ድርድር መምጣቱ ከፍተኛ የሚባለው የገብርዬ ክፍለ ጦር ወደ ሰላም እንዲመጣ አይነተኛ ሚና ተጫውቷል። ሌላኛው ደግሞ የሚጠበቀው ወይም ተጠባቂ የሆነው የጣይቱ ክፍለ ጦር ብሎ የሰየሙት በተሾመ አበባው የሚመራው በተለይ በዋነኛነት ሲዘውሩት የነበረው ካፒቴን ማስረሻ ሰጤና ኮሎኔል ፈንታው ሙሀቤ እንደሆነ ይታወሳል። ይህም እንደሚመጣ እጅግ ከፍተኛ የሆነ ተስፋ የተጣለበት ነው። በሰላም አትራፊዎች ነን። እንደ መግቢያ ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት በሀገር ጉዳይ ከመጣ በስልጣን የሚሆን ነገር ወይም ደግሞ በኃይል የሚሆን ነገር የለም። ቁርጣቸውን እንዲያውቁ የተናገረበት ጉዳይ ነው። ስለዚህ ሳይመሽ ወደ ሰላም ብትመጡ አትራፊ ትሆናላችሁ። በጦርነት ይፈታ ጉዳይ የለም። ለዚህ ደግሞ ተደጋጋሚ መንግስት የተናገረ ጉዳይ አለ። ሌላኛው የሀገራችን 9ኛ ዓመት የአየር ኃይላችን መሰረተ በዓል ምክንያት በማድረግ ጠቅላይ ሚኒስትር ዶክተር አብይ የመክፈቻ መርሃ ግብር እንዳደረጉ ይታወሳል። በዚህም እንግዲህ የሀገራችን ትጥቅ ያለበትን ደረጃ በተንቀሳቃሽ ምስልም ተመልክተናል። ስለዚህ የምስራቅ አፍሪካ ኮከብ ነች ሀገራችን። በአፍሪካ ካሉት ቁጥር ከሚመደቡት ሀገራችን ነች። ለዚህ ደግሞ በኋላ ቀር መሳሪያ ታግዘን 4 ኪሎ እንገባለን የሚለው አባዜ ብተውት ጥሩ ነው። አያዋጣም። ጎንደሮች ባይዘው በግልጽ የተረዱት ናቸው። ምክንያቱም የሱዳን ግፊት በዛ ያለ የሻቢያ ግፊት በወልቃይት አለ። ይህም በወል በመገንዘብ የባዳ ተላላኪ አንሆንም በማለት በርካታ ወንድሞቻችን እየገቡ ይገኛሉ። ለዚህ ደግሞ ጥሩ አይነተኛ መፍትሄ ነው። በትናንትናው ዕለት ከተመለከትናቸው ፕሮፌሰር ኢያሱ አባተ ከፍተኛ የሚባል ቁጥር እንደያዘ ነው የገባ ከፍተኛ አመራሮች እሱ የአማራ ፋኖ ህዝባዊ ድርጅት አንዱ ኢያሱ አባተ ነው። በትናንትናው ዕለት በአዲስ አበባ መሰረተ ልማቶችን እየጎበኙ ይገኛሉ። ጋዜጠኛ ኤልያስ ደባሱ የነዘመነ ካሴ ልሳን በመሆን በዋነኛነት በጎጀም ሲያገለግል ነበር። ይሄ ጋዜጠኛ ለነመሰይ መኮንን በዋነኛነት ሲያገለግል ነበር። እሱ ጥፍሎም መንግስት ያቀረበው የሰላም ጥሪ ተቀላቅሏል። እናመሰግናለን። እንዲሁም መልካሙ ጣሰው ከፍተኛ ጀብድ ሰርቶ የሚያኮላሹት ወይ ደግሞ ምንድን ይባል ይሄ የሞራል የሚሰጡበት ከፍተኛ የመነቃቃት እንዲሁም ተስፋ ከተጣለበት አንዱ ነበር። መንግስት የዘረጋለትን የሰላም ጥሪ ተቀላቅሎ ገብቶ በትናንትናው ዕለት መሰረተ ልማቶችን የጎበኙ ነበር። አስጨንቅ ታደለ በጎጃም ከፍተኛ የሚባለውን ትጥቅ ይዞ እንደገባ ትናንት በስቴት ይታወሳል። ይሄም አንዱ የሰላም በርን የተከተለ ነው። እነዚህ ከፍተኛ አመራሮች በአዲስ አበባ መሰረተ ልማቶችን እየጎበኙ ነው። ይሄ የጎበኙበት ጊዜያቸውን በጦርነት ያጠፉበትን ወደ መሰረተ ልማትና ወደ መሰረተ ልማት ቢያውሉት ከፍተኛ ደረጃ ክልል ማድረስ ይቻል ነበር። ትልቅ ትምህርትና ትልቅ ግንዛቤ ይዘው ወደ ታጣቂ ኃይላቸው እንደሚመለሱና ለልማት አጋር እንደሚሆኑ እጅግ ምንም ጥርጥር የለም። ቀሪ ወንድሞችም ይህን ብትቀላቀሉ መልካም ነው። መልክ የሚባሉ በጎንደር በተመሳሳይ መልኩ ነጸዳሉ ደሴ ይህን የመንግስት የዘረጋለች ሰላም ጥሪ ተቋዳሽ የሆኑ ናቸው። ቀሪ ወንድሞችም
ይህን ፈለግ እንድትጠቀሙበት ማሳሰብ እንፈልጋለን። ሌላኛው ጉዳይ አንድ መረጃ እየወጣ የሚገኝ አለ። ኢትዮ ጅቡቲ ወታደራዊ ስምምነት ተፈራርመዋል። በተለይ ማንኛውም ድንበር ተሻጋሪ ወንጀሎችን በጋራ መከላከል በሚያስችል ወታደራዊ ስምምነት ነው የተደረገው። በዚህም ማንኛውም ድንበር ተሻጋሪ ወንጀሎችን በጋራ መከላከል የሚያስችል ወታደራዊ ስምምነት ተደርጓል። ስምምነቱም የተካሄደው በኢትዮጵያና በጅቡቲ የቀጠና ወታደሮች አመራሮች መካከል መሆኑን የተገለጸው እች ነጥብ የምታህል ሀገር ሁና ወይም የሀገር ሉዓላዊነት የሆነችው ጅቡቲ እንግዲህ ለሀገራችን ትንሽ ቀዳዳ ወይም ደግሞ የባህር በር ልክ የአፍንጫ መውጫ መግቢያ ያክል ያገኘንበት መንግስት በከፍተኛ ሁኔታ እየገፋ የሚገኝበት አንድ ነገር አለ። እሱም የባህር በር ጉዳይ ነው። ጅቡቲ ወይም ኢኮኖሚዋ ጥገኛ የሆነችው በኢትዮጵያ ነው። ይሄ ምንም እንደውም የዓለም ኢኮኖሚ እያወጣ ይገኛል። ኢትዮጵያ የባህር በር ካገኘች ጅቡቲ አደጋ ላይ እንደምትወድቅ፣ ምክንያቱም በጀት የምትበጅተው መሰረት የምታደርገው በሀገራችን በምታገኘው የጅቡቲ የወደብ ክራይ ነው። ለዚህ ደግሞ እንደ ሀገር አሁን ሰላማዊ ሁኔታ መንግስት ጋር ተስማምቷን እጅግ ጥሩ ነው፣ ደስ ይላል። ነገር ግን የባህር በር ካገኘን የጅቡቲ ኢኮኖሚ ጅኮ እንደሚመታ ግልጽ ነው። አመታዊ በጀቷ የምትበጅተው በሀገራችን በምታገኘው የወደብ ክራይ ነው። ለዚህ ደግሞ ሀገራችን ከፍተኛ ዋጋ እያስከፈላት ይገኛል። በተለይ የሀገራችን ኢኮኖሚ በፍጥነት ሲያድግ የጅቡቲም ኢኮኖሚ አብሮ በፍጥነት ያድጋል። ያ ማለት ኤክስፖርትና ኢምፖርት የምናደርገው ፍሰት ይጨምራል። በዚህም የታክሱ እድገትን በዛው ልክ የጅቡቲ ያድጋል። ስለዚህ የጅቡቲ ጥገኝነቷ በኢትዮጵያ መሆኗ ወይም ፓራሳይት መሆኗ በግልጽ ያሳያል። ስለዚህ መንግስት በዋነኛነት ብሔራዊ ጥቅም ወደብ ያስፈልገናል ያለው እጅግ አንገብጋቢና አስፈላጊ ጉዳይ ነው። እኛ ወደብ ካገኘን ሀገራችን ከአፍሪካ ቀዳሚ የማትሆንበት ደረጃ ምንም ጥርጥር የለም። መንግስት ይህን በተጨባጭ አሳይቷል። ሰላም ለሀገራችን ያድርግ፣ ጦረኝነት ይውደም። ታጥቃችሁ የምትንቀሳቀሱ ወንድሞቻችን ተመለሱ። እጅግ ብሔራዊ ጥቅማችን ይቀድማል። ከብሔራዊ ጥቅም ሁሉን አቃፊ ነው። አንድ ብሔር መሰረት አድርገን በጥቂት ፖለቲካኛ አስፈጻሚ የምታደርጉት እንቅስቃሴ አያዛልቅም፣ አያዋጣም። ሰላም ይስፈን። ለዚህ ደግሞ በትናንትናው ዕለት የገባው ጥሩ መንገድን ተከትሏል። ቀሪ ወንድሞችም ይህን ፈለግ ትከተሉ ዘንድ ማሳሰብ እንፈልጋለን።